ለሴትዮዋ ሻንጣዋን ይዛ እንድትመጣ ንገሪያት። አንቺም እንደዛው አሁኑኑ ቤቱን ለቃችሁ እንድትወጡ ፈልጋለሁ። ማደር ቀድማ ቤቱን ጥላታለች። እንኳን ደስ አለህ። ወዴት ነው የወጣችሁ? እሱን እኔም አላውቅም። ክፍሎቹን በሙሉ ዞሬ ያየሁኝ የለችም። አሰናብቱኝ ያለች ሰዓት ልብሶቿን በሙሉ ለቃቅማ ውልቅ ብላለች። በጣም ጥሩ። ያደረገችውን ስለምታውቅ ቀድማ መሄዷ። ቆይ ግን አክስቴ ሆነሽ እንዴት ነው እንደዚህ አይነት ግፍ በእኔም በአባቴም የምትፈጽሚው? እዝራዬ ምን መሰለህ፣ ምንም ነገር እንድትይኝ አልፈልግም። አሁን የምፈልገው ቤቱን ለቀሽ እንድትወጪ ብቻ ነው። እንደዚህ ዝም ብለህ ማር ታባረኝ አችልም። ሰማኛለህ? ይሄ ቤት እኮ ምንም ቢሆን የወንድሜና የኔም ጭምር ነው። እስክንድር ወንድሜ በእናትህ ተነስ። አስተልቃችሁ ሂጂና ውሃውን አምጪልኝ። እራስሽ አምጪ። ወንድሜ በእናትህ ተነሳ። አራይስ ወንድሜ ከሞተ እጄ እንዲሞት ነው የምፈልገው። ደግሞ ካልመስ ታወራለሽ እንዴ አንቺ? ምንድን ነው የተፈጠረው? አባዬ እባክህ ንቃ። ቶጃ ስሟን ለማጥፋት ብለሽ ነው አይደለ እንደዚህ አይነት የማይረባ ነገር እያወራሽ ያለሽው? እና እኔን ካላመንሽ ለምን ራሷን ሄደሽ አትጠይቂያት? ሆን ብለሽ የአክስቴን ስም ለማጥፋት ነው እንደዚህ የምታወሪው። ደግሞ ወቂው እሷ አክስቴ ነች። አንቺ ግን ለምንድን ነው ግን አንቺና አክስትሽ እንደዚህ ጥምድ ያደረጋችሁኝ እንዴ? ለአንቺና ለወንድምሽ እናት ሁሉም ባልኩኝ ነው እንደዚህ የምታደርጉት? ምን አደረኳቸው? አሁንስ እንደው ምን ነገር ሰልሽ ሰራ ሰዳት አገባኝ ማባይ። ቆይ ምን ተፈጥሮ? እስክንድር እጅግ በጣም ተናዷል። ይህም በጣም እየተናደደበት ማደር የቡና ቤት ሰራተኛ እንደሆነች ሲሰማ ራሱን መቆጣጠር አቅቶት እንግዲህ እዝራን እስከ ማነቅ ድረስ ደርሷል ማለት ነው። እንግዲህ በባለፈው ክፍል ላይ ማደር ከዚህ መሄድ እፈልጋለሁ ሸኙኝ እያለች ነበረ ክፍሉ የተጠናቀቀው። ሆኖም ለምንድን ነው የምትሄጂው? ችግርሽስ ምንድን ነው ብሎ እስክንድርም እየጠየቃት አለ። እንግዲህ ሸዋዬም ምንድን ነው እሷ መሄድ ከፈለገችና ካልተመቻት እኮ መሄድ ትችላለች። ስለዚህ አሁን ከዚህ ቤት እንድትሄድ ትሂድ ብላ ትላለች። በዛም ሰዓት እንግዲህ በፍጹም እሷ ከዚህ መሄድ የለባትም፣ የዚህ ቤት ኃላፊ ወንድሜ ነው፣ ስለዚህ ወንድሜ የሚለውን ነገር ነው የሚሰማው በማለትም እየተናገረች እያለ ሀብልም በዚህ ሰዓት አዎ እሷ እውነት አላት ብላ ትላለች። እያሰቃየቻት ስላለች ነው ለመሄድ እየፈለገችው ኩሽና ውስጥ እየደበደበቻት ነበረ በማለት የእናቷን ውርደት ትናገራለች። በዚህንም ሰዓት እስክንድር ምን እያልሽ ነው ያለሽው ብሎ ሲላትም አዎ እየመታተት ስለነበረ ለዛ ነው እንጂ የምትሄደው ምንም ነገር ጥፋት የለባትም ብላ ስትናገርም እዝራም በዚህ ሰዓት እንዴ ምን እየተፈጠረ ነው ያለው ብሎ በቀጥ ብለሽ ሻንጣሽን ይዘሽ ወደ ውስጥ ተመለሽ ብዬሻለሁ ብሎ ይላታል። ሆኖም በይ ወደ ውስጥ ተመለሽ ብሎሻል እኮ ቀጥ ብለሽ ተመለሽ ብላ ትላታለች። አንቺስ ያውራውን የማሰሚ ከሆነ የማንን ልትሰሚ ነው? ተመለሽ በማለት እንግዲህ ማደርን ወደ ውስጥ ይመልሷታል። ማደርን እነሱም ብላ ወደ ውስጥ ትመለሳለች። ወደ ውስጥም ከተመለሰች በኋላ ሀብልም ሻወር ገብቷ ሰውነቷን እየተሻሸች እያለ በሩን ከፈታ አድርጎ ይገባባታል። እሱም ይደነግጥና ተመልሶ ይሄዳል። ሆኖም እንግዲህ እሱም እንደዛ ከተመለሰ በኋላ እሷም ልብሷን ከለበሰች በኋላ እዝራን መግባት ትችላለህ ብላ ትለዋለች። እሱም ወደ ውስጥ ይገባል። ይቅርታ ሳላንኳኳ መግባቴ በማለትም ይቅርታ ስጠይቃት አረ ምንም ችግር የለውም ክፍሉ የጋራችን ነው፣ እኔም ሳላስብ ስለመጣህብኝ እየደነገጥኩት ክፍሉ የጋራችን እኮ ነው በማለትም ትመልስለታለች። ሆኖም ተናደድክብኝ ወይ አዝነብኛል ወይ ዛሬ እጅግ ከብዶሃል ብላ ስትለውም ለምን አልናደድም? ተናድጃለሁ፣ በጣም ማዝኛለሁ። ቤት ውስጥ የሚካሄደውን ነገር እያየሽ አይደል ወይ ብሎ ሲላትም በእኔ ሰበብ አይደለም አይደል ብላ ትለዋለች። እኔ እሷ እንዳትሄድ ስላደረኩልሽ ደስተኛ ነበረ መሆን ያለብህ ብላ ትለዋለች። እንግዲህ ማደር እንዳትሄድ ያስመለሰችለት እሱ ስለሚያከብራትና ስለሚወዳት ደስተኛ ይሆናል ብላ ነበር። ምንም ደስተኛ አይደለሁም ብሎ ይላታል። እንዴ አንተ አትወዳትም ከልብ አይደል እንዴ የምታፈቅራት ብላ ትለዋለች። ማደር እጅግ መጥፎ ሴት ናት፣ እንዳሰብኳት አይደለችም በማለትም ሲናገር በዚህንም ሰዓት ሀብል ትደነግጥና ምን እያልክ ነው ያለኸው ብላ ስትለውም
የምትወዳት የምታፈቅራት አይደል ወይ? ውሸትህን ነው ብላ ስትል ማደር ከቡና ቤት የመጣች አንድ ሰራተኛ ናት። የአባቴንና የኔን ንብረት ለመውሰድ ሁሉንም ነገር እዚህ ያደረሰችው ብሎ ይላታል። እሷም ትደነግጥና ማለት ብላ ስትለውም አክስቴ ናት እሷን እዚህ ቤት ያመጣቻት የአባቴን ንብረትና የኔን ንብረት ለመውረስ ከዛም ቀስ ቀስ በማለት እኔ ፍቅር እንዲይዘኝ አደረገች። ይሄንን ሁሉ ሲያወሩ አክስቴና እሷ ኩሽና ውስጥ እያወሩ እያለ ሁሉንም ነገር ደርሼባታለሁ። አሁንም ማደር ከዚህ ቤት ሻንጣዋን ይዟ እንድትወጣ እፈልጋለሁ ብሎ ይላታል። አይ እንደዛ ማድረግ የለብህም እዝራ፣ አትቸኩል፣ ለውሳኔ ቸኩለ እንዳትወስን፣ እየወደድካት በኋላ እንዳትጎዳት ብሎ ስላተክለውም እንዴ አንቺ እኮ ባልሽ የሚያፈቅራትን ሴት እኮ ነው። መልካምነት ነው ወይስ አውቀሽ ሌላ ነገር አስበሽ ነው ብሎ ይላታል። ይሄ መልካምነት ሳይሆን ሁኔታው የሚሆነውን ነው ብላ ትለዋለች። እሱም እንደዛ በምትለው ሰዓት አይ አሁን ከዚህ ቤት መውጣት አለባት፣ አሁኑኑ ነው ከዚህ ቤት የማወጣት በማለትም እጅግ እየተናደደ ይናገራል። እሷም እንደዛ በሚላት ሰዓት አይ መጀመሪያ ልብህን አዳምጥ፣ ለውሳኔ አትቾክል በማለትም ትናገረዋለች። እሱ እዚህ ጋር በጣም ተገርሟል። እንግዲህ እሷ ብትሄድላት ነው እንጂ ደስተኛ መሆን ያለባት እሷ እንግዲህ ለሱ እንደዚህ በመናገሯ እጅግ በጣም ተገርሟል። ሆኖም እንግዲህ ማደር እንድትወጣ ወስኗል ማለት ነው። ሀብልም ኩሽና ሽንኩርት እየከተፈች እያለ ትመጣባታለች። ሆኖም እንግዲህ እሷ ስትመጣባት እሺ ግርድና ደግሞ እንዴት ነው ብላ ስትላትም አሪፍ ነው፣ አሁን ያዋረድኩኝ መስሎሽ ነው? እንዴት እንደዚህ ታደርጊያለሽ? እኔ ለአንቺ ብዬ እንደዚህ እያደረግኩኝ ብላ ስትላትም የእነሱ ሚስጥር እንደወጣ የእኛ ሚስጥር አንድ ቀን ወጥቶ እንመነጠራለን። ብዙ መዥገሮች አንድ መዥገር ሄዳለች፣ የቀረን ትንሽ መዥገር ነው። ከዚህም በኋላ ደግሞ ሁሉም ነገር ይስተካከልልናል ብላ ስትላትም አንድ መዥገር ሄደች እንጂ ገና ሁሉም መዥገሮች ተነቅለው ይወጣሉ። ከዚህም በኋላ እኔና ያንቺ ያለን ግንኙነት አብቅቷል። እኔ ለአንቺ ደስታ እስክን እዝራ ለአባቱ ደስታ እያለ እኔ ያልሆነ ህይወት ውስጥ ማስቀመጥ አልፈልግም፣ እያንዳንዱ ነገር አጋልጣለሁ ብላ ትላታለች። አንቺ ምን እየሆንሽ ነው ያለሽው? እስካሁን ድረስ የለፋውበትን ልፋት በነፃ ከዚህ ቤት እንድሰናበት ነው ወይ የምትፈልጊው? እኔ ሙሉ ንብረቱን እፈልጋለሁ ብላ ትላለች። አንቺ እኮ ህጋዊ ሚስቱ ነሽ፣ ህጋዊ ሚስቱ እስከሆንሽ ድረስ የተወሰነ ነገር ታገኛለሽ ብላ ስትላትም እኔ የተወሰነ ነገር ሳይሆን የምፈልገው ሙሉ ንብረቱን ነው የምፈልገው ብላ ትላለች። እሷም እንደዛ በምትላት ሰዓት ይሄ እንደዚህ ሲያንሾካሹኩ የእነሱ ሚስጥር እንደወጣ የኔና የአንቺ ሚስጥር በዚህ በር ስር ሲያዳምጡ አንድ ቀን የወጣለት ነፃሽን ትወጫለሽ ብላ ትላታለች። እሷም እችሪ ዛሬ ጤነኛ ነሽ ወይ? ከዚህ መሄድ አለብኝ ብላ ከኩሽና ትሄዳለች። ሆኖም አብል አሁን ለእዝራ ልጇን አምጥቷ ለንብረት ብላ እንደዳረችኝ ስነግረው ምን ይሆን የሚከሰተው እያለች እንግዲህ እያሰበች ሽንኩርቷን እየከተፈች ትገኛለች። ሆኖም እንግዲህ እዝራ ከፎቅ እየሮጠ መጥቶ የታለች ማህደር ሻንጣዋን እንድታዘጋጅ ንገሪያት፣ ቀጥ ብላ ከዚህ ቤት ትውጣ በማለት እጅግ በጣም በመናደድና ስሜታዊ በመሆን ይናገራል። ሆኖም እንግዲህ እንዴ ምን እያልክ ነው ያለው? እሷ እኮ ሻንጣዋን ይዟ ወዴት እንደሄደች ሄዳለች የለችም ብላ ትለዋለች። እሷ ሄደች የትም ትሂድ፣ አሁን ቀጣዩዋ አንቺ ነሽ፣ ሻንጣሽን አዘጋጂ ብሎ ይላታል። እሷም ምን እየሆንክ ነው ያለው? ይሄ ቤት እኮ የኔም የወንድሜም ነው እንጂ ያንተ ብቻ አይደለም ብላ ስትለውም በይ አባቴ ከሕክምና እስኪመጣ ድረስ አሁን አንቺ ጠብቂ ብሎ ይላታል። እሷም ምንድነው የምጠብቀው በማለት ስትናገር በይ አሁን ጠብቂያ እንዴት እንደሚሆን አሳይሻለሁ በማለት እንግዲህ እጅግ እየዛተባት ይገኛል። ሆኖም እንግዲህ እሱም እጅግ በጣም በመደንገጥም
ቢሆንም እሷም እንግዲህ ለምንድን ነው እንደዚህ የሚያደርገው እያለች ትገኝ ነበረ። ሆኖም እሱን ቀጥ ብለሽ ከዚህ ቤት መውጣት አለብሽ ብሎ ሲላትም በፍጹም አልሄድም፣ የወንድሜ ቤት ነው፣ እኔ የራሴም የእናተም ነው በማለት እንግዲህ ስትናገር አይ ትሄጃታለሽ በማለትም ይናገራታል። እዝራም እንግዲህ እጅግ በጣም ተናዶ ይገኛል፣ እሷ ባደረገችው በጣም የተናደደው። ሆኖም እንግዲህ እሱም እጅግ እንደዛ በመናደድና ስሜታዊ በመሆን ቀጥ ብላ እንድትሄድ ለማድረግ እንግዲህ እዚህ ጋር ስሜታዊ ሆኖ አባትሽ ወንድምሽ እስኪመጣ ብቻ ታገሺ ብሏትም ቢሆንም ሻንጣውን የእሷንና የቤቷን የእስክንድርን ሚስት ይዞ ይመጣል። እንዴ እዝራ ምን እየሆንክ ነው ያለኸው? ሻንጣውስ ምንድን ነው ብሎ ሲልም ቀጥ በሉና ከዚህ ቤት ውጡ፣ እናንተ ስትደባደቡ አባቴ ህይወቱን አጥቶ ነበር፣ ለአባቴ እንኳን የማትጠነቀቁ ናችሁ በማለት እንግዲህ ሁለቱ እየተደባደቡ ነበር። እጅግ በጣም እየተደባደቡ ይገኙ ነበር። ሸዋዬና የእስክንድር ባለቤት እጅግ እየተደባደቡ አባትየው አይቶ ወደ ቤት ሲገባ እጅግ ነበር የደነገጠው። ምን እየሆናችሁ ነው ያላችሁት ብሎ እንግዲህ ራሱን ስቶም ወድቆ ነበረ። ራሱን ስቶ ወድቆም እንዳያችሁት ወንድሜ እጄ ላይ እንዲሞት ነው ፈልገው፣ አንቺ ነሽ ሄደሽ ውሃ ማምጣት ያለብሽ ብላ ትላታለች። እሷም ባሌ ሲሞት እጄ ላይ መሞት አለበት፣ አንቺ ራስሽ ሄደሽ አምጪ በማለት እዛው በወደቀበት ሁለቱ ጥላቸውን ይቀጥላሉ። በዛ ነው ሰዓት እንግዲህ እዝራ ይመጣና ምን እየሆናችሁ ነው ያላችሁት? ምንድን ነው እሱ በማለት እሱንም ወደ ሆስፒታል ከላከው በኋላ ነበር ሻንጣውን አምጥቶ እንዲሄዱ ያደረጋቸው። እሷ በፍጹም ከዚህ ቤት አልሄድም ብላ ትላለች። ሆኖም ከዚህ ቤት አልሄድም ብላ ሻንጣዋን ወደ ውስጥ ትመልሳለች። አባትየውም እንግዲህ እጅግ በጣም ግራ በመጋባት እናንተ ምን እየሆናችሁ ነው ያላችሁት? እቺ ልጅ እዚህ ቤት ገብታ ህይወቷን ከመሰረተ ጀምሮ እናንተ ስትጣሉና ስትበጣበጡ ነው የምታየው። ለምንድን ነው እናንተ እንደዚህ የምትሆኑት? ለምን ወደ ራሳችሁ አትመለሱም? በማለትም ይናገራታል። እሷም እንግዲህ እንደዛ በሚናገራትን ሰዓት እሺ በቃ ምን እንዲሆን ነው የምትፈልገው ብላ ትለዋለች። እሱም እንግዲህ አይ ምንም ነገር እንደዚህ የሚሆን ነገር አይደለም በማለትም እንግዲህ ይናገራል ማለት ነው። ምን እንዲሆን ነው የምትፈልጉት? ልጅቷ እንኳን ከእናንተ ምንድን ነው የምትማረው? እናንተ ለምን ጤና አይኖራችሁም ብሎ ሲቆጣቸው ይቅርታ ካን ወዴ አይለመደንም ብለው ይላሉ። ሆኖም እንግዲህ እነሱ ሁለቱም ለንብረቱ እህትየውም እንግዲህ ለንብረት መጀመሪያ ቤተሰብ የሰጣትን ከሸጠች በኋላ አሁን ወንድምየው የያዘው ሀብት እጅግ በጣም እያናደዳት ስለነበረ ነው የቡና ቤት ሴት አምጥቷ ልጁን ካገባች በኋላ ሙሉ ንብረቱን ከወሰደች በኋላ የራሷ ለማድረግ ያሰበችው ነበረ። ያሰበችው ነገር ሁሉ ሳይሳካላት እንግዲህ ማደር አሁን ከዛ ቤት ወጥቷ ሄዳለች። ሆኖም ማደር ከዛ ቤት ወጥቷ ብትሄድም እስክንድርም እንግዲህ ታሞ ሐኪም ቤት ሄዶ ይገኛል። ሆኖም ማደርም እዝራን አንተ ምን እያሰብክ ነው ያለኸው ብላ ትጠይቀዋለች። እንግዲህ ማደርም ከዛ ቤት በመሄዷ እሱ ደስተኛ እንደሆነ ይነግራታል። ሆኖም እንግዲህ እሷም እንግዲህ እኔ በዚህ አይነት እዚህ ቤት መቀመጥ በጣም ይከብደኛል፣ ግን እውነት አባትህ 6 ወር ብቻ ነው ወይ የቀረው ብላ ትልሃለች። እሱም እጅግ እያዘነ አዎ ዛሬም ግን አባቴን ገለውት ነበር፣ እነኚህ ሰዎች ምን እንደተፈጠረ ባላቅም የሚያደርጉት ነገር ሁሉ ግራ ገብቶኛል በማለት እንግዲህ ይነግራታል። እሷም አይዞ እኔም ለአባት ብዬ እዚህ እቀመጣለሁ ምንም ነገር ባይመቸኝም በማለት እንግዲህ ለሱ ቃል ትገባለታለች። እዚሁ ከነሱ ጋራ ባትችላቸው እንኳን ከነሱ ጋር ተቀምጣ ለአባቱ ስትል እንግዲህ አብራ እንድትቀመጥና ግን በጣም እየፈራች እንደሆነ ትነግረዋለች። ምንድን ነው እየፈራሹ ብሎ ሲላትም የኔና የአንተ ትዳር ውሸት እንደሆነ አክስትህ ተነገረች፣
እንዳይጎዳ አስባለሁ። አቶ እስክንድር እጅግ መልካም ሰው ነው። ስለዚህ እሱም በጣም ያሳስበኛል ብላ ትላለች። እሷም እንግዲህ እዚህ ጋር ለአቶ እስክንድር በጣም እያሰበች ነው። እሱ መልካም ሰውና ጥሩ ሰው እየሆነ ለምን ይጎዳል? መጎዳትም የለበትም በማለት እንግዲህ እያሰበችና እየተጨነቀች ነው። ሆኖም አንቺ ምንም ነገር እንዳትጨነቂ፣ ምንም ነገርም እንዳታስቢ ብሏት ይገኛል። እሱም ምንም ነገር አታስቢ፣ እነሱ ከዚህ ቤት ቀጥ ብለው እንዲወጡ ነው የማደርጋቸው ብሎ ይላል። እስክንድርም እንግዲህ ልጁ ሴቷን ይጠይቃታል። አንቺ ምንድን ነው እሱ እየተፈጠረ ያለው እዚህ ቤት ብሎ ሲላትም የምታውቂው ነገር አለ ወይ ብሎ ይላታል። እሷም እኔ ምንም የማውቀው ነገር የለም፣ ግን እቺ ሙሽራ ከመጣች በኋላ ቤቱ እየተበጠበጠ ነው፣ የሆነ ነገርማ አለ ብላ ትለዋለች። እሱም እኔ ሁለቱ የሚተዋወቁ ነው እንጂ የሚመስለኝ እንደዚህ እንደ ምራትና ምንድን ነው ምራትና ቅድማ እንደሚባለው እና እንደዛ አይመስሉኝም። ሁለቱ መካከል የሆነ ነገር አለ ብላ ትለዋለች። ምን ይኖራል ብለሽ ነው? ግን እዚህ ጋር እየተፈጠረ ያለው ነገር ምን እንደሆነ አልገባኝም በማለትም አዎ አባቴ እኔ ራሱ ግራ ገብቶኛል እያለችው ትገኛለች። ሆኖም እንግዲህ እሷም ሀብል ጋር ትሄድና ሀብልን እንቅ አድርጋ ትይዛታለች። አንቺና እሷ መካከል ያለው ነገር ምን እየተፈጠረ እንዳለ እደርስበታለሁ። ሰው እዛ ጋር በአንቺ ሰበብ ይጣላል። አንቺ ደግሞ እዚህ ጋር ተመችቶሽ ተቀምጠሻል ታያለሽ። አንቺ እንኳን በዚህ ቤት ሚስት ሆነሽ ልትመጪ ይቅርና በሰራተኝነት ራሱ ለዚህ ቤት አትመጥኝም በማለት ትናገራታለች። በዚህንም ሰዓት ሀብል እጅግ በጣም ትናደድና እንደዚህ እንድትናገሪኝ በፍጹም አልፈቅድልሽም። አንቺ ጤነኛ ነሽ ወይ? እንዴት እንደዚህ ትያለሽ? እኔ ከመጣው ጀምሮ ጥልቅ አድርገሽኝ ይዘሽኛል። ምንድነው ከኔ የጎደለሽ ነገር? የበደልኩሽስ ነገር ምንድነው ብላ ስትላትም እሷም እንግዲህ ምንም ነገር እንዳልበደለቻት ግን ደግሞ ለዛ ቤት እንኳን በሚስትነት በሰራተኝነት እንኳን እንደማትመጥናት እየነገረቻት ትገኛለች። እጅግ በጣም ነው የሚያሳዝነውም የሚያናድደውም ማለት ነው። እንግዲህ በማታውቀው በዚህ ጋር ሀብል እየተሰቃየች ትገኛለች። እሷም እንቅ አድርጓ ይዟት ነበረ። እንግዲህ እሷም ጥላት ትሄድና እሱም ያወጣውን ልብስ እያስገባች ሳለ እዝራ ያወጣውን ሻንጣ በፍጹም አልሄድም ብላ እያስገባች እንግዲህ ወደ ክፍል ትሄድና አንቺ ምን እያደረጋችሁ ነው ያላችሁት? ይሄ በእናንተ መካከል ያለው ነገር እደርስበታለሁ እያለች እንግዲህ እየሰደበቻት ስለ ሀብልና ስለሷ እየጠየቀቻት ሳለም ከዛም በኋላ አንቺ ለምን እንደዚህ ትሆኛለሽ እያለች እየተናገረቻት እስክንድር ይመጣል ማለት ነው። እስክንድርም ሲመጣ እንግዲህ እጅግ ማስመሰልን ትቀጥላለች። በጣም እያለቀሰች አንቺ እኔ እናት ልውላችሁ ለወንድምሽና ለአንቺ ለዝራና ለአንቺ ወንድም እናት ልሆናችሁ ባልኩት ምንድን ነው ያጠፋሁት? ይሄን ያህል ልትደበድብኝ የመጣሽው በማለት ታለቅሳለች። እሷም እንግዲህ ስታለቅስ ምን እየሆንሽ ነው ያለሽው ብሎ ልጁን ይቆጣታል። እሱም አባዬ አንተ ስታይ ነው እንጂ እንደዚህ የሆነችው ምንም የተፈጠረ ነገር የለም፣ ይሄ እያለቀሰች ያለችው ስታስመስል ነው በማለት ትነግረዋለች። እሱም እንግዲህ ስታስመስል ነው ብላ ብትነግረውም ምንም ነገር አልተቀበለም ነበረ። እንዴት እንደዛ ታደርጋለች? አንቺ እንዴት ነው እንደዛ የምታስቢው ብሎ ሲላትም ውሸቷን ነው ይሄንን እያደረገች ያለችው ምንም ነገር እውነት የለውም አባዬ እመነኝ ብላ ስትለውም እሷም እጅግ እያለቀሰች እና ማስመሰሏን ትቀጥላለች። ሆኖም እንግዲህ እሷም ማስመሰሏን ስትቀጥል
እሷም ይቅርታ ጠይቂያት ብሎ ሲላትም በፍጹም እሞታለሁ እንጂ አባዬ እሷን ይቅርታ አልጠይቃትም በማለት ይቅርታ መጠየቁን እምቢ ትላለች ማለት ነው። ሆኖም እንግዲህ የአክስትሽን ጉድ ሰማሽ አይደለም? ማደር ለወንድምሽ ያመጣችውን ሚስት እኔን ትተሽ እሱን እሷ ያመጣችለት ሚስት እንግዲህ ለንብረት ብላ የቡና ቤት ሰራተኛ እንዳመጣችላት ትናገራለች። እሷም በጣም ትደነግጥና እንግዲህ ለአባትየው ለእስክንድር ትነግራለች። እሷም ለእስክንድር በተናገረች ሰዓት እስክንድርም እጅግ በጣም ይናደዳል። እንግዲህ እህትየውን በጣም ሊጠራትና እዝራንም ከሱ ጋር እንግዲህ ፍቅር እንደጀመረች በባለፈው ተነግሮት ነበረ። እሱንም ጠርቶ እጅግ በጣም ተናዶና ስሜታዊ ሆኖ እንዴት ይሄ ነገር እዚህ ቤት ይካሄዳል በማለት እንግዲህ በሙሽራዋ ፊት ሙሽራውን በመሀል እንግዲህ እየተሰቃየ ትገኛለች ማለት ነው። ሆኖም አንቆ ይዞታል እስክንድር። እንግዲህ እዚህ ጋር እንኳን 6 ወር 3 ወርም አይቆይም በእነሱ እንክብካቤ ማለት ነው። እንግዲህ እዚህ ጋር ሁሉም እርስ በራስ እየተባላ ነው። የንብረት ነገር እንግዲህ ግራ አጋብቷቸዋል። እንግዲህ እሷም ልጇን አምጥቷ ነው የዳረችላት። እህቱም ደግሞ የቡና ቤት ሴት አሳምና ወንድሟን ካገባች እንግዲህ ያ ሁሉ ንብረት ከ6 ወር በኋላ ለሱ ስለሚሆን እሷም ግማሽ % እንደምታገኝ አሳምናት ነው ወደ ቤት ያመጣቻት እና ይሄ ድራማ በነገራችን ላይ ብዙ ነገርን ያስተምራል። እንግዲህ ለንብረት ብሎ ሰው ምን ያህል መስዋዕትነት እንደሚከፍል እና የሰውን ንብረት ለመብላት እንዴት እንደሚሆን እና በዚሁ መካከል ግን እርግጠኛ ነኝ ማናት ሀብል መጨረሻ ላይ እሷ ሁሉንም ነገር የምትቆጣጠር ነው የሚመስለኝ። እሷ አሁን እዚህ ጋር በመልካምነት እንደውም ሚስቱ እንግዲህ ሚስት ሆና እዚህ ጋር እሷ ስትሄድለት ደስተኛ መሆን ባለባትም እሷ እዛ ጋር ደስተኛ አልነበረችም። እሷ እያለችው ያለችው በራሱ አይምሮ አስቦ ወደ ራሱ እንዲመለስና ፍቅራቸው እንዲቀጥል እንድትረዳው ነው እያለች ያለችው። ትክክለኛ ፍቅር ከሆነ እያለችው ነው። እና ይሄ ድራማ በጣም ብዙ ነገርን በውስጡ የያዘ ነው። እንግዲህ የገዛ እህቱ እንደዚህ አይነት ነገር እሱ ሊሞት እዛ ጋር ወድቆ እንኳን ምን እያለች ነው ያለችው? እጄ ላይ እንዲሞት ነው እንጂ የምፈልገው ብላ እንግዲህ ሄዳ ውሃ አምጥታ ወይም ደግሞ አምቡላንስ ጠርታ ወንድሟን እንደማሳከም እዛ ጋር ስትወዳደር ነበረ ማለት ነው። እና ብዙ ትምህርቶችን በውስጡ የያዘ እጅግ በጣም የሚወደድ ድራማ ነው። እንግዲህ እናንተም ደግሞ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ውድ እህታችሁ ሴና ነኝ። ግምታችሁን ኮሜንት ላይ አስቀምጡ። ቀጣይ ላይ ምን ይከሰት ይሆን የሚለውን እንግዲህ እዝራ ምን ያጠፋው ነገር ሳለ እስክንድርስ ለምን እንደዛ አንቆት እሱ ላይ እንትን አለና እንግዲህ ቀጣዩ ዝርዝሮች ቀስ በቀስ ይወጣሉ ብለን ተስፋ እናደርጋለን። ለዛሬ ይህንን ይመስላል። ውድ ቤተሰቦቼ እስከዚህ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። እስከ መጨረሻ ድረስ ተከታተሉ። መልካም ቆይታ